ጌታቸው ረዳ ከፕሬዝዳንትነት መሻራቸው ተረጋግጧል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለህዝቡ ጥሪያቸውን ማቅረባቸው እጅግ እያነጋገረ ይገኛል። ይህን ጉዳይ በተመለከተ ሰፋ ያለ ጥንክር በዝርዝር መረጃችን አዘጋጅተንላችኋል። በሌላኛው መረጃችን ደግሞ በቀነኒ ግድያ የተጠረጠረው ሙዚቀኛው አንዱዓለም ጎሳ በተመለከተ አዲስ መረጃ ወጥቷል። የኦሮሚኛ ሙዚቃ አቀንቃኝ ሆነው ድምጻዊ አንዱዓለም ጎሳ በድጋሚ ፍርድ ቤት ቀርቦ ቃሉን ሰጥቷል። ይህንን መረጃን በተመለከተ በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እጩዎችን እንዲጠቁሙ ለትግራይ ህዝብ ጥሪን አቀረቡ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ህዝብ ጥሪያቸውን አቅርበዋል። እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነትን ማረጋገጥ የሚችሉ መሆን ይገባቸዋልም ተብሏል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ለመላው የትግራይ ህዝብ በይፋዊ የማህበራዊ ስርገጾቻቸው በዛሬው ዕለት ባስተላለፉት መልእክት ነው። በትግርኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስም የቀረበ ነው። አብይ በዚሁ መልእክታቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ያደረገው አዋጅ ለአስተዳደሩ የሚፈቅድ የሥራ ዘመን 2 ዓመት ብቻ እንደሆነ አስታውሰዋል። ሆኖም ተጨባጭ ምክንያት ካለ የጊዜያዊ አስተዳደሩ እድሜ ሊረዝም እንደሚችልም ጠቅላይ ሚኒስትሩ አብይ አህመድም ጠቁመዋል። ጠቅላይ ሚኒስትሩ ይህንን ጉዳይ ለማስረዳት በመልእክታቸው የጠቀሱት የፌደራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ ነው። አዋጁ በአንድ ክልል ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌደራል መንግስት የክልሉን ምክር ቤትና የክልሉን ከፍተኛ የህግ አስፈጻሚ አካላት በማገድ ለፌደራል መንግስቱ ተጠሪ የሆነ ጊዜያዊ አስተዳደር እንዲቋቋም ሊወስን እንደሚችል ይደነግጋል። በዚህ አዋጅ መሰረት ጊዜያዊ አስተዳደሩ በክልሉ የሚቆየው ከ2 ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከ6 ወር ላልበለጠ ጊዜ ለማራዘም እንደሚችል በአዋጁ ላይ ተቀምጧል። ይህም አዋጅና በፕሪቶሪያው የተፈረመውን የግጭት ማቆም ስምምነት መሰረት በማድረግ በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ የሚኒስትሮች ምክር ቤት ያጸደቀው መጋቢት 9 ቀን 2015 ዓ.ም ነበር። የሚኒስትሮች ምክር ቤት ደንብ የጊዜያዊ አስተዳደሩ የስልጣን ዘመን ምን ያህል እንደሚሆን በግልጽ ባያስቀምጥም ጊዜያዊ አስተዳደሩ በ1995 አዋጅ የተሰጡትን ስልጣንና ተግባራት እንደሚያከናውንም ደንግጓል። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው ጊዜያዊ አስተዳደሩ ሊያከናውናቸው ከሚገባቸው ቁልፍ ስራዎች መካከል አንዱ ምርጫ ለማካሄድ የሚያስችል ምቹ ሁኔታን መፍጠር እንደነበርም ገልጸዋል። ይህ ተግባር ካልተፈጸሙ ስራዎች መካከል አንዱ በመሆኑ የጊዜያዊ አስተዳደርን እድሜ በህግ በማሻሻል በ1 ዓመት ማራዘም የግድ ሆኖ ይገኛል ሲሉ አብይ በመልእክታቸው አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ለ1 ዓመት ሊራዘም እንደሚችል የመጀመሪያውን ጥቆማ የሰጡት ባለፈው ሐሙስ መጋቢት 11 ቀን 2017 ዓ.ም በፓርላማ በነበራቸው የጥያቄና መልስ የቆይታ ወቅትም ነበር። ጠቅላይ ሚኒስትሩ በሐሙሱ የፓርላማ ስብስብ ላይ በሰጡት ማብራሪያ የጊዜያዊ አስተዳደሩ ስራ ከተገመገመ በኋላ በግለሰቦች ደረጃ ለውጥ ሊካሄድ እንደሚችልም ተናግረዋል። ጊዜያዊ አስተዳደሩ ተገምግሞ መጠነኛ ለውጥም ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ እስከሚቀጥለው ምርጫ ድረስም ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታል ሲሉም ቀጣይ ሂደቱ ምን ሊመስል እንደሚችል በዚሁ ማብራሪያቸው ላይ ማመላክተዋል። አብይ በዛሬው መልእክታቸው ላይ የፌደራል መንግስት መሬት ላይ ያለውን ተጨባጭ ሁኔታ ግምት ውስጥ በማስገባት የጊዜያዊ አስተዳደሩን እድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ መሰረቶችን በማከናወን ላይ እንደሚገኝም አስታውቋል። ከዚህ ጋርም በተያያዘ አዲስ የጊዜያዊ አስተዳደር ፕሬዝዳንትን መሾ
መሾም አስፈላጊ ሆኖ መገኘቱን በመልእክታቸውም አጽንኦት ሰጥተው ገልጸዋል። ከመጋቢት 14 2015 ዓ.ም ጀምሮ የትግራይ ጊዜ አስተዳደርን በፕሬዝዳንትነት እየመሩ የሚገኙት አቶ ጌታቸው ረዳ እንደሆኑ ይታወቃል። አቶ ጌታቸው የፕሬዝዳንትነት ሹመቱን ያገኙት በጠቅላይ ሚኒስትር አብይ አህመድ አማካኝነት ነው። የትግራይ ክልል ጊዜ አስተዳደርን እንዲያቋቁም ያደረገው የሚኒስትሮች ምክር ቤት ደንብ ርዕሰ መስተዳድሩ በፕሪቶሪያው የሰላም ስምምነት መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። በዚህ ድንጋጌ መሰረት የጊዜ አስተዳደር ፕሬዝዳንት መሾም የጠቅላይ ሚኒስትር ኃላፊነት መሆኑን አብይ በዛሬ መልእክታቸው ላይ ቢገልጹም ስለ ፖለቲካዊ ምክክር ግን ያሉት ነገር የለም። የቢሆንም እንኳን ህዝቡ ባመነበት መንገድ መሪዎቹን በምርጫ እስኪመርጥ ድረስም ለጊዜያዊ አስተዳደሩ ፕሬዝዳንት የሚሆን እጩዎችን የማቅረብ ሂደት የህዝብ ጥቆማና ተሳትፎ እንዲኖረው አስፈላጊ በመሆኑ መላው የትግራይ ህዝብ በዚሁ ላይ እንዲሳተፍ ጠቅላይ ሚኒስትር አብይ አህመድ ጥሪያቸውን አቅርበዋል። የክልሉ ህዝብም የትግራይ ጊዜ አስተዳደሩን ስራዎች በብቃት ይፈጽማሉ፣ የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ያላቸውን እጩዎችም ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት የኢሜል አድራሻ በኩል መጠቆም እንደሚችልም አብይ አሳስበዋል። የእጩዎች ጥቆማ ጊዜ መቼ እንደሚያበቃ በዛሬው የጠቅላይ ሚኒስትር መልእክት ላይ አልተገለጸም። ታዲያ ከዚህም ጋር ተያይዞ ጌታቸው ረዳ ከፕሬዝዳንትነት መሻራቸው ተረጋግጧል የሚሉ በርካታ መረጃዎችም እየወጡ ይገኛሉ። የትግራይ ጊዜ አስተዳደርን ፕሬዝዳንት የመሾምና መሻር ስልጣን የተሰጣቸው ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳን መሻራቸውን አስታውቀዋል። ጠቅላይ ሚኒስትሩ የ2 ዓመት እድሜ ገደቡን የጨረሰው አስተዳደር ለ1 ዓመት መራዘሙና አዲስ ፕሬዝዳንትም እንደሚሾም በመግለጫቸው ላይ አሁን ከላይ እንደተመለከትነው የጠቆሙ ሲሆን ጌታቸውን የሚተካው ፕሬዝዳንት ለመሾምም ጥቆማ እንዲያቀርቡላቸው ጠቅላይ ሚኒስትሩ ለትግራይ ህዝብ በዚህ መልኩም ጥሪያቸውን አቅርበዋል። በጊዜ አስተዳደሩ ማቋቋሚያ አዋጅ በቀጥታ ፕሬዝዳንት የመሾም ስልጣን የተሰጣቸው ጠቅላይ ሚኒስትሩ ለምን ጥቆማ መቀበል እንደፈለጉ በውል የተገለጸ ነገርም የለም። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 17 ቀን 2017 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀረበ። ተጠርጣሪው ድምጻዊ አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅትም ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰበውን ማስረጃ ለችሎት አቅርቧል። ድምጻዊው የፍቅር አጋሩ በሆነችው ቀነኒ አዱኛ ግድያ ተጠርጥሮ በፖሊስ ቁጥጥር ስር ውሎ መጋቢት 4 ቀን 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡ ይታወሳል። ፖሊስ በዕለቱ በዋለው ችሎትም ድምጻዊው ከሟች ጋር አብሮ የሚኖር በመሆኑ መጠርጠሩንም ገልጿል። በዚህም መሰረት ፖሊስ ለምርመራ 14 ቀናት እንዲሰጠው ፍርድ ቤቱን ጠይቆ 13 ቀን ተፈቅዶለትም ለመጋቢት 17 ቀን 2017 ዓ.ም ቀጠሮ ሰጥቷል። ታዲያ ዛሬ በዋለው ችሎትም ፖሊስ በጉዳዩ ላይ 13 የሰው ምስክሮችን መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበት ማስረጃ ስላለ 14 የምርመራ ቀን እንዲጨመርለትም ችሎቱን መጠየቁን የድምጻዊ ጠበቃ ሊበን አብዲ ለመረጃ ምንጫችን ገልጸዋል። የተጠርጣሪው ጠበቃ እንደገለጹትም ፖሊስ ባለፉት 13 የምርመራ ቀናት ውስጥ ያከናወነውን የሟች ቀነኒን አስክሬን ምርመራ ውጤት ለፍርድ ቤት ያቀረበ ሲሆን በተደረገው የአስክሬን ምርመራም ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፉንም ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከህክምና ባለሙያዎች ተጨማሪ ማብራሪያ ስለጠየቅን እስኪደርሰን ተጨማሪ ቀናት ይሰጠን ብሎ ፖሊስ ጠይቋል ሲሉ ጠበቃውም ተናግረዋል። በተጨማሪም በወደቀችበት በመኖሪያ ቤቷ ናሙና በመውሰድም ለፎረንሲክ ምርመራ ወደ ፌዴራል ፖሊስ መላኩንና ውጤቱ እስካሁን አለመድረሱንም አስረድተዋል። በዚህም መሰረት ፖሊስ ቀር ያለውን ምርመራ ለማጠናቀቅ 14 የምርመራ ቀን እንዲፈቀድለት ፍርድ ቤቱን ጠይቋል። የድምጻዊው ጠበቃ ሊበን አብዲ እስከሚቀጥለው ችሎት ደንበኛቸውን በዋስ እንዲለቀቁ ችሎቱን መጠየቃቸውንም ተናግረዋል። ቀነኒ ራሷን ከህንጻ ላይ ጥላ ነው እሱ እንዳደረገ የሚያሳይ ምንም ማስረጃ የለም ብለዋል። የምርመራ ውጤቱ ቢመጣም እሷ ከከፍታ ላይ መውደቋን እንጂ መገፍተሯን አሊያም መጣሏን የማያሳይ በመሆኑ የዋስ መብቱ እንዲከበር ጠይቀናል ያሉት ጠበቃው የምርመራ መዝገቡ በእሷ ሞት ላይ የሱ እጅ እንደሌለበት የሚያሳይ ስለሆነ መዝገቡ እንዲታይልንም ጠይቀናልም ብለዋል። ፍርድ ቤቱ በበኩሉም የግራ ቀኙን ክርክር ከሰማ በኋላም ፖሊስ ጠበቃው የጠየቁትን የምርመራ መዝገብ ይዞም እንዲቀርብና የቀሩትን የምርመራ መረጃ እንዲያመጣ 12 ቀን መፍቀዱም ተገልጿል። የዋስትና ጥያቄውም የተጠቀሰው ማስረጃ በሚቀጥለው ችሎት ከቀረበ በኋላ ሰኞ መጋቢት 29 እንደሚታይም ፍርድ ቤቱ ገልጿል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ለሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘ ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋና ህይወቷ በዚያም ማለፉን በወቅቱም ፖሊስ አመላክቷል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር
ቸር ቆዩልን።